በዶሮ እርባታ በመሰማራታቸው ውጤታማ መሆናቸውን በዋግምራ ብሔረሰብ አስተዳደር ሰቆጣ ከተማ በዘርፉ የተሰማሩ ነዋሪዎች ተናገሩ። የተሻለ ስራቸውን ለማከናወን የመስሪያ ቦታና የብድር አቅርቦት እንዲመቻችላቸው ጠይቀዋል። የሰቆጣ ከተማ አስተዳደር ስራና ስልጠና ጽሕፈት ቤት በበኩሉ በተለያዩ የስራ ዘርፎች የተሰማሩ ኢንተርፕራይዞች የሚያነሷቸውን ጥያቄዎች ለመፍታት እየሰራ መሆኑን ገልጿል። መረጃውን ያደረሰን የሰቆጣ ከተማ የመንግስት ኮሚኒኬሽን ነው። ደረጀ ደርበው ያቀርብልናል። አቶ ዮናስ ደባሽ በዋግምራ ብሔረሰብ አስተዳደር ሰቆጣ ከተማ ነዋሪ ናቸው። በ2014 ዓ.ም በ6 ሚሊዮን መነሻ ካፒታል ከግለሰብ ቦታ በመከራየትና ሼድ በመገንባት ወደ ስራ መግባታቸውን የገለጹት አቶ ዮናስ ከወረዳው የኢንቨስትመንት ቦታ በመረከብ በዘርፉ ውጤታማ ስራ እየሰሩ መሆናቸውን ተናግረዋል። ከነበረው የግለሰብ ነው፣ የቦታ ጥበት አለ፣ መሳቀቅ አለ፣ ስፋትን ለመስራት ይተዋል ነበር። አሁን ላይ ያለው ግን ነፃነት አለ። ያው የራሴ ነው፣ አንድ ሁለት የለም፣ በስፋት ትሄዳለ። ወይዘሮ አበባ አለቤ ከ3 ዓመት በፊት በ300,000 ብርና 200 በማይሞሉ ዶሮዎች የጀመሩት የስራ ዘርፉ አሁን 4.5 ሚሊዮን ብር በሚሆን ካፒታል እንደሚያንቀሳቅሱ ነግረውናል። በትንሽ ነው የጀመርነው። በ300,000 ብር ነው 200 ዶሮ ነው 180 ዶሮ ነው የጀመርነው። አሁን 5,000 ዶሮ ነው አስገብተን ያለነው። ወደ 4 ሚሊዮን 500,000 ምናምን አለን። እስከዚህ ድረስ ደርሰናል። 7 ሰራተኛ ነው ያለው። እሱን ሰራተኛ ከፍለን ስንት ወጭ ተቋቁመን ስንት ነገር ተቋቁመን እየሰራን ነው ያለነው። የሰቆጣ ከተማ እንስሳትና አሳ ሀብት ተጠሪ ጽሕፈት ቤት የሙያ ድጋፍና ክትትል እያደረገላቸው መሆኑን የገለጹት ኢንተርፕራይዞች የቦታና የብድር አቅርቦት እንዲመቻችላቸው ጠይቀዋል። የጠየቁትን እየሰጠኝ ነው። በቦታ ደረጃ ያው ፋይናንሻሊ የብድር እንዲያደርግልኝ ፈልጋለሁ። ሌላ የገበያ ትስስር አሁን ይሄኛው በኃይል ነው። እኛ ገበያ ትስስሩ የወደቀ ነው። እነሱን በተቻላቸው አቅም አይዟችሁ እንደዚህ ነው ይላል። ቦታ ወይ ሼድ ካለ ሼድ ቢሰጠን ታይቶ ቢሰጠን። በዶሮ እርባታ የተሰማሩ ኢንተርፕራይዞች ውጤታማ እንዲሆኑ ሙያዊ ድጋፍና ክትትል እየተደረገላቸው መሆኑን የገለጹት የሰቆጣ ከተማ አስተዳደር እንስሳትና አሳ ሀብት ተጠሪ ጽሕፈት ቤት የእርባታ ቡድን መሪ አቶ መላሹ ኃይሉ መንግስታዊና መንግስታዊ ያልሆኑ ተቋማት የገበያ ትስስር እንዲፈጠር የማሳወቅ ስራ እየተሰራ መሆኑን ተናግረዋል። የገበያ ሰንሰለቱ ለሌላዎች ወረዳዎች እንዲሰራጭም ለዞን ለንግድ ጽሕፈት ቤት ለተቀዳሚ ምክትል ከንቲባ አሳውቀናል። የሰቆጣ ከተማ አስተዳደር ስራና ስልጠና ጽሕፈት ቤት ኃላፊ አቶ ሻምበል ማሞ በከተማው የተለያዩ የስራ ዘርፎች የተሰማሩ ኢንተርፕራይዞች የሚያነሷቸውን የመስሪያና የመሸጫ ቦታ ጥያቄ ለመፍታት እየሰሩ መሆናቸውን ተናግረዋል። ከተማው ባለው ጸጋና ባለው ሀብት ልክ ወጣቶችን እየመለመለ በዛ ልክ የስራ መሸጫ ፍላጎታቸውን ለመፍታት ጥረት ያደርግን ያለነው። በተለይ በ2017 በርካታ ወጣቶችን በዚህ መፍታት ችለናል። ይህን መሰረት አድርገንም በተለያዩ በእንስሳት ዘርፍ በዶሮ እርባታ የተሰማሩ ኢንተርፕራይዝ በተመለከተ በተለይ አቶ ካሳው ወጣት ካሳውን በተመለከተ በርካታ ጊዜ ያው ጥሩ ስራዎች እየሰራን ያለው ተከራይተን እየሰራ ያለው ይህን መሰረት አድርገን ጭምር ተቋማችን ላይ ይሰጥ የሚል ማመልከቻ ይዞ መጥቷል። ያን መሰረት አድርገን እኛ ያው ለዶሮ የተሰራ ራሱን የቻለ ሼድ ባይኖረንም ካሉ ክፍት ሼዶች መሰረት አድርገን በተለይ ወደ ጫው መዝለቂያ ያለውን ሼድ ተወስኖ ተሰጥቷል። የሌማት ትሩፋትን ተግባራዊ ለማድረግ 6 ዶሮዎች ለአንዲት እናት በሚል መሪ ሀሳብ የግንዛቤ ፈጠራና ገንዘብ የማሰባሰብ ስራዎችን እያከናወኑ መሆኑንም አክለዋል።